በኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ወይ ደግሞ ኢትዮጵያ ኢኮኖሚክስ ፕሮፌሽናልስ አሶሲዬሽን ምክትል ፕሬዚዳንት ነበሩ በአንድ ወቅት። እንግዲህ ለፕሮፌሰር አቡ እድል ሰጣለሁ በ10 ደቂቃ ውስጥ መፋወት እንዲያቀርቡ። አመሰግናለሁ ይህንን እድል ስለአገኘው። በመጀመሪያ ይህንን መድረክ ላዘጋጁት ምስጋና ማቅረብ እፈልጋለሁ። የተለያዩ ጉዳዮች ተነስተዋል ባልደረቦቼ። ዛሬ እኔም አተኮር የምፈልገው የኢኮኖሚ ጉዳዮች ላይ ነው። እነኚህ ኢኮኖሚ ጉዳዮችንም በ10 ደቂቃ ውስጥ ማጠቃለል ስለሚያስፈልግ ሰብሰብ ባለው ወደ ማክሮ ኢሹ ላይ ፎከስ አድርጋለሁ። ቅድም የውይይቱ ርዕስ መስቀለኛ መንገድ የሚል ነው። መስቀለኛ መንገድ ላይ የደረሰ አንድ ማህበረሰብ ወሳኝ የሆነ ውሳኔ መውሰድ ያለበት ይመስለኛል። ወደ ቀኝ ነው፣ ወደ ግራ ነው፣ ወደፊት ነው የሚሄደው የሚለው እሱን ማድረግ የሚያስችል ቁርጠኝነት ይፈልጋል። እንደዛ አይነት ቁርጠኝነት በቀላሉ እንደማይከናወን ግንዛቤ ተወስዶ የሚከፈለው መስዋዕትነትም ቢሆን ተከፍሎ የአገዛዝ ስርዓት ወደ ተጠያቂነት ያለበት የሶሻል ኤንድ ፖለቲካል ፍሪደም የተከበሩበት ስርዓት መመስረት አለበት። ኢትዮጵያኖች እንደዚህ አይነት ስርዓት ይገባናል ወደሚል መደምደሚያ መድረስ አለብን። ይሄ ነው ሰዓቱ ለማለት ነው። የመጀመሪያው አንድ ምልከታዬ ምንድነው? የኢትዮጵያ ወቅታዊ ስብራት ኢኮኖሚው ጋር እንደሆነ ብዙ የሀገራችን ህዝብ ግንዛቤ አግኝቷል። እኔ ፎከስ ማድረገው እነሱን ከመዘርዘር ይልቅ ምንድነው ፋውንዴሽናል የሆነ መሰረታዊ ችግሩ ምንድነው? ምክንያቱ ምንድነው? ይህንን ችግርስ እንዴት መቅረፍ ይቻላል ወደሚለው ሀሳብ እሄዳለሁኝ። ሌሎች ባልደረቦቼ ካላነሱት ምናልባት በኋላ ላይ የፖለቲካል ኢኮኖሚ ኢሹዎችንም አንድ ላይ ለመመልከት ሞክር ይሆናል። በመጀመሪያ አንድ ኢኮኖሚ ጤንነቱን ለመመልከት የሚያስችሉን ዋና ማመላከቻዎች አሉ። አንደኛው ኢኮኖሚው ካለው የተፈጥሮና የሰው ሀብት ተጠቅሞ ምን ያህል ምርት ያመርታል፣ ለህዝቡ ለፍጆታ የሚሆን ለኢንቨስትመንት የሚሆን ምን ያህል ሪሶርስ ማምረት ችሏል የሚለው አንዱ ማሳያችን። ከፍተኛው ችግሩ አክቹዋሊ ያለው እሱ ጋር ኢትዮጵያ ካላት የሰራተኛ ህዝብ የተፈጥሮ ሀብት ሲወዳደር አገሪቱ የምታመርተው ምርት በጣም ትንሽ ነው። እዛ ጋር ነው ማነቆ የሆነው። ማነቆቹ በሴክተር ልናያቸው እንችላለን። የግብርና ሴክተር ለምሳሌ፣ የኢንዱስትሪ ሴክተር ያሉት ማነቆች መፈታት አለባቸው። እነኚህ ደግሞ የሚጠይቁት ፋውንዴሽናል የሆነ ለውጥ ነው። ለምሳሌ የግብርናን በተመለከተ የመሬት ጉዳይ የግዴታ መፈታት ያለበት ጥያቄ ነው። የመሬት ይዞታ፣ የመሬት የይዞታ ዋስትና፣ የግል ይዞታን በተመለከተ ሊኖር የሚያስፈልግ የግዴታ ኮሌክቲቭሊ መወሰን ያለብን ትልቅ ውሳኔ ነው። ሌላው የአንድ ኢኮኖሚ እንቅስቃሴን በምንመለከትበት ጊዜ ምንድነው ይሄ ኢኮኖሚ ወዴት እየሄደ ነው? በጊዜ ይሄ ውስጥ እያደገ ነው ወይ ወይስ እየተሻሻለ ነው ወይ የሚሉት በተለይም ኢኮኖሚክ ግሮውዝ የሚባለውን አመለካከት ወይም ኮንሰፕት የሚይዝልን ይሄ ነው። እሱን በተመለከተ አንድ ማወቅ ያለብን ነገር ምንድነው? ኢኮኖሚው አቅሙ ጋር ካልደረሰ በስተቀር ከአመት ዓመት የሚንቀሳቀሰው አካሄድ
ብዙም ቀጣይነት ያለው ኢኮኖሚክ ግሮዝ ሊፈጥርልን አይችልም። የዛ ዋናው ምክንያት ደግሞ ምንድነው? የስትራክቸራል የሆነ ችግር ያለበት ኢኮኖሚ ስለሆነ የኢኮኖሚ ግሮዝንም ያቀጭጫል። በዛ ምክንያት ነው የዋናው የኢኮኖሚ ስብራት ነው የምንለው። ለምንድነው እነኚህ ነገሮች በኢትዮጵያ ውስጥ ማየት ያልቻልነው በምንልበት ጊዜ አንደኛው ኢኮኖሚው ከሚያመርተውና ማህበረሰቡ ለፍጆታና ለማዋለ ንዋይ የሚፈልገው የተመጣጠነ አይደለም እና አክቹአሊ በአገር ደረጃ የሚመረተውና ለፍጆታ የሚሆነው ክፍተት አለ ሁሉ ጊዜ። ያ እየተጠራቀመ መጥቶ በእዳነት አክሙሌት እያደረገ እሱን ለመፍታት እስካልተቻለ ድረስ የሚፈጠሩ ማነቆች በየጊዜው እየበቀሉ ስለሚመጡ አክቹአሊ የኢኮኖሚ ግሮዝም ሰስቴናብል ሊሆን አይችልም ማለት ነው። አሁን አንድ ሌላው ምልከታ ምንድነው? አንድ ኢኮኖሚ እንዲያድግ ከተፈለገ ምርታማነትን ማሳደግ ያስፈልጋል። ለዛ ምርታማነት ደግሞ የሚያስፈልገው ዋናው ግብአት ካፒታል፣ የካፒታል ክምችት ሰራተኛው እሱን ተጠቅሞ ምርታማነት እንዲያሳድግ የሚያስችለው በመሆኑ እሱ በጣም አስፈላጊ ነው። ለምሳሌ በቅርቡ ያለው ኤስቲሜት ምንድነው? ወደ 630 ቢሊዮን አካባቢ የሚሆን የካፒታል ክምችት አገር ውስጥ እንዳለ ይገመታል። ከዛ ውስጥ ግን ወደ በየአመቱ 30 ቢሊዮን የሚያህል ኢንቨስት መደረግ አለበት የካፒታል ሽንቀትን ለመከላከል። ያ ማለት ምንድነው? ከዛ በላይ ሲደረግ ነው የካፒታል ኢንቴንሲቲው እየጨመረ የሚመጣው ለማለት ነው። እና እነኚህ ነገሮች በምናይበት ጊዜ ዋናው ችግር የሚፈጠረው በምንድነው? ኢኮኖሚው የሚገባውን ያህል ቁጠባ እያደረገ አይደለም። ያ ቁጠባ ደግሞ የተቆጠበውም ኢኮኖሚ ውስጥ እድገት፣ ኢኮኖሚ ውስጥ ስራ፣ ኢኮኖሚ ውስጥ አዲስ የማምረት አቅም በሚፈጥሩ እንቅስቃሴዎች ላይ አይደለም ኢንቨስት እየተደረገ ያለው። ኦቨርኦል ስናየው ምንድነው ያለው? መዛባት አለ። ያ መዛባት ማስተካከል የሚቻልበት ስርዓት ያስፈልጋል ማለት ነው። እንደዚህ አንዱ እሱ ነው። ሁለተኛው አመላካች የአንድ ኢኮኖሚ ጤንነትን በተመለከተ የዋጋ ግሽበት አንደኛው ነው። ሁለተኛው አንኤምፕሎይመንት ወይንም የስራ አጥነት ችግር ነው። የስራ አጥነትን ችግር በተለያዩ መልኩ ማየት ይቻላል። ለምሳሌ በግብርና ውስጥ ያለ የተደበቀ የስራ አጥነት ያለ ወጣቱ ሌላ ስራ ላይ መሳተፍ እየቻለ ሌላ እድል ስለሌለው ግብርና ውስጥ እየቀረ ነው። ያ ማለት ምንድነው? የገበሬው ብዛት እየጨመረ ሊያርስ የሚችላት ቦታ እያነሰች ቤተሰብን መቀለብ በማይችልበት ደረጃ ላይ እየደረሰ ነው። በዚህ መልኩ ከቀጠለ ኦቨርኦል የሆነ ናሽናል ኢኮኖሚክ ክራይሲስ ሊፈጠር ይችላል። ሌላው አገሪቷ ከሌሎች ሀገሮች ጋር በምታደርግበት የኢኮኖሚ ግንኙነት ላይ ሁለት ደቂቃ ኦኬ። ከሌሎች ሀገሮች ጋር የሚያደርጉትን ግንኙነትን በተመለከተ ሀገሪቷ በጣም ትንሽ ነገር ነው ወደ ሌላው ሀገር ኤክስፖርት የምታደርገው። ከሌላ የምታስገባው ደግሞ በጣም ትልቅ ነው። በዛ ምክንያት ይሄ ስትራክቸራል የሆነ ዴፊሲት እየተጠራቀመ መጥቶ ወደ ዕዳነት ተለውጧል። ያ የዕዳ ክምችት የውጭ ዕዳ አለ፣ የአገር ውስጥ ዕዳ አለ። ጠቅላላ ተደማምሮ ወደ 70 ቢሊዮን አካባቢ አለ። ዕዳን በተመለከተ ያለው ስታቲስቲክስ አኩሬት አይደለም። የተደበቀ ያልተሸፈነ ዕዳ አለ እና መሳሪያ ላይ የሚወጣ ንብረት ለምሳሌ በጦርነቱ ምክንያት የሚወድሙ ቤዚክ የሆነ ኢንፍራስትራክቸር አለ። የትምህርት ቤቶች አሉ፣
የጤና ያዎች አሉ መንገዶች አሉ እነኚህ ሁላ እየፈረሱ ነው ስለዚህ አክቹአሊ ካፒታል አኩሙሌሽን ይልቅ አገሪቷ የካፒታል ስቶኳ እየተመናመነ ነው የዚህ ሁላ ነው ቅንብር ይሄ ምንድነው መውጫ አለው መውጫው ሪፎርም ይፈልጋል ግን ያ ሪፎርም የሚያስፈልገው ምንድነው ሰላም ባለበት ኢንቫይሮንመንት ተጠያቂነት ባለበት ኢንቫይሮንመንት እና እውነተኛ የአገር ውስጥ ችግሮችን ነክሶ አውጥቶ ለዛ መብቴ የሚሆን የኢኮኖሚክ ፖሊሲ መቅረጽ ያስፈልጋል አሁን ያለው የኢኮኖሚ ፖሊሲም ሆነ እየተተገበሩ ያሉት የተለያዩ የኢኮኖሚክ ዲክሪስ they are not ያንን ኢኮኖሚ በሚመጥን መልኩ እየመሩት ባለመሆኑ የተነሳ አሁን የምናያቸው የተለያዩ ችግሮች ዝርዝር ውስጥ መሄድ አንችልም ሰዓት አጭር ስለሆነ እነሱ ምልክቶች ናቸው ዋና ፋንዳሜንታል ችግሩ ግን የተጠያቂነት የሌለበት አገዛዝ ስርዓት በመስፈኑ እሱ ኢኮኖሚው ላይ የሚያሳርፈው እንደምታ ነው ለማለት ነው አመሰግናለሁ ዶክተር አቡ ቴንክ ዩ በመቀጠል የምናቀርበው ወጣት ያስፔድ ተስፋዬ ነው ያስፔድ ተስፋዬ ይቅርታ ኤልያስ ይቅርታ ኢሳያስ ፕሮፌሰር መሳይ ገብተዋልና እሳቸውን አስቀድመን ጥሩ እንግዲያውስ ወደ ፕሮፌሰር መሳይ መልሳለሁኝ ቅድም ቪዲዮ መግባት ስላልቻሉ ነው ወጥቶ የነበረው ፕሮፌሰር መሳይ ከበደ በስፋት ያው የፍልስፍና ምሁር ናቸው ዘርፉ በርካታ መጽሐፍቶችን ጽፈዋል መጽሔቶችን ጆርናልስ መጣጥፎች አካዳሚክ ኮንትሪቢዩሽንም አላቸው በኢትዮጵያ ፖለቲካ ጉዳይ ደግሞ ንቁ ተሳታፊ እንደሆኑ ይታወቃል ፕሮፌሰር መሳይ ከበደ ይቀጥሉ 10 ደቂቃ አሉት እሺ ይቅርታ ቪዲዮ ምን እንደነካው አላውቅም ቅድም እንግዲህ የጀመርኩት አርስት ያው ኢትዮጵያ መስቀለኛ መንገድ ውስጥ እንዳለች ነው እሱም ብያለው ሁኔታው በጣም አስጊ ነው አስቸኳይ ነው ምክንያቱም ያለው ምርጫ ወይ መፈራረስ ወይ እንዳለሽ መቆየት ነው እና ሶስተኛ ምርጫ በፍጹም ስለሌለ ጣብቂኝ ውስጥ ነው ኢትዮጵያ ያለችው አሁን እና እንግዲህ አሁን መጀመሪያው ጥያቄ እዚህ ችግር ውስጥ እንዴት ገባን የዚህ ችግር መፍትሄ መንስኤ ምንድነው የሚለው ጥያቄ ይመስለኛል እንግዲህ እዚህ እኔ ያለውን አስተሳሰብ አቀርበው አብዛኛው ተመራማሪ የሚለው ያው የዘውግ ፌደራሊዝም የፈጠረው ችግር ነው ይሄ እንዴት ነው ቢባል ያው የዘውግ ፌደራሊዝም ህዝብን ከህዝብ ያጋጫል ጥላቻ ይፈጥራል እና መፈጠር ብቻ ሳይሆን ያንን ጥላቻም ያዳብረዋል ከዛ ሌላ ምንም አማራጭ የለም ሰው እርስ በርስ ጦርነት ውስጥ ይገባልና ዋናው ተጠያቂ ይሄ ዘውጋዊ ፌደራሊዝም ነው የሚለው ነው እኔ እንግዲህ ብዙ ጊዜ እንደጻፍኩት በዚህ ሐሳብ ብዙም አልስማማም ማለቴ ምንድነው ይሄ ፌደራሊዝም የራሱ ችግር እንዳለው በደንብ አውቃለሁ ይሄንን መቼም ክጄ አላውቅም ነገር ግን ያሉትን ችግሮች ለመፍታት የማይቻለው ስርዓቱ ዲሞክራሲያዊ ስላልሆነ ህገ መንግስቱ ውስጥ እንኳን ያሉት የዲሞክራሲ መብቶች ቢጠበቁና ቢከበሩ ኖሮ 90% ያህል ችግራችን ይቀንስ ነበር ስለዚህ ለኔ ዋና ጉዳይ ኢትዮጵያ ጉዳይ ፌደራሊዝም ወይም ዘውግ ሳይሆን የዲሞክራሲ ጥያቄ ነው ብዬ ብዙ ጊዜ የጻፍኩት ማሻሻያ ለማቅረብ አልተቻለም ስለዚህ ችግሩ ዲሞክራሲ ነው ማለት
መሰረቱ የሁሉም ችግር ምንጩ የኢኮኖሚውም የዚህ የጦርነቱንም ችግሩ እሱ ነው። መፍታት አንችልም አንድ አምባገነን ስርዓት ጭንቅላታችን ላይ ተቀምጦ። ስለዚህ ህገ መንግስቱን እንደፈለገን ምንለውጠውም በጂኦግራፊ ብናደርገው በሲቲዘንሺፕ በዜግነት ብናደርገው ከዚህ ከአምባገነንነት ካልለቀቀን የሚለወጥ ነገር የለም። ከዚህ በፊትም አይተነዋል። ያው ነው የሚሆነው። ብቻ የሚቀየሙ ሰዎች ይለወጡ ይሆናል። አሁን አንዱ ይመቸዋል፣ ሌላው ላይመቸው ይችላል። ግን ስርዓቱ ያው ነው። ስለዚህ የሰላሙ እጦት፣ ጦርነት፣ የኢኮኖሚ መውደቅ በሙሉ ከዚህ ጋር የተያያዘ ነው። ምክንያቱም ህዝቡ እና የህዝቡ ተወካዮች ሀቀኛ የህዝብ ተወካዮች ኖረው ይሄን ነገር ለማሻሻል ምን ያህል ለውጥ እናድርግ የሚለው ሁኔታ ውስጥ ሊገቡ ስለማይችሉ ነው። እና ደግሞ ሌላው እንትን ማለት ያለበት መታየት ያለበት ይሄንን ስርዓት የሚጠብቁት እና እንደው እንዲለወጥ የማይፈልጉ ወይም እንለውጣለን ብለው ወደ ላይ አቅጣጫ የሚወስዱን ሰዎች በሙሉ የሚወዱት ዋናው ነገር ይሄ ስርዓት ለአምባገነናዊ አገዛዝ የተመቸ ነው። ምክንያቱም ህዝብ ስለሚከፋፍል የተከፋፈለ ህዝብ ነው፣ ደካማ ነው። የደከመ ህዝብ ደግሞ አምባገነንነትን መቋቋም አይችልም። ስለዚህ ያውቁታል። ያንን ስርዓት በምንም ሁኔታ ማስቀጠል ነው። አሁን እንደምንሰማው ከሆነ እንደውም ከዚህ አልፈን ከፓርላማ ከስርዓት ወደ ፕሬዚደንት ስርዓት ልንሄድ ነው የሚባል ነገር አለ። እንግዲህ ያንኑ አምባገነንነቱን ለማጠናከር ነው ይሄ ወደዛ የሚሄደው። ስለዚህ ችግሩ ይሄ ከሆነ እንግዲህ ምንድነው መፍትሄው? የሰላሙ መንገድ እንዴት ነው የሚመጣው? እንዴት ነው መረጋጋት የሚመጣው የሚለውን ጥያቄ ስናነሳ ዋናው አብዛኛው ህዝቡ በመሰረቱ ይስማማል። ማለት ሁሉም ሰው የሚለው በንግግርና በስምምነት የሚመሰረት መንግስት ነው ለዚህ መፍትሄ ሊያመጣ የሚችለው ይላል። በእርግጥም ይሄ እንደው በብዙ አንዳንድ አካባቢ በዚህ አይሄዱም። ነገር ግን አብዛኛው ሰው የሚለው ይሄን ነው። ግን እንግዲህ ይሄ የስምምነቱና ንግግሩ እንዴት ይምጣ ሲባል ነገሩ ቀላል ነው ይላሉ። እሱም ሁሉን የሚያቀፍ ሁሉን ተቀናቃኞች ይዞ በአንድነት የሚያሰራ ጊዜያዊ የሽግግር መንግስት ነው የሚያስፈልገው የሚል ነው ከብዙ የምሰማው መልስ። እንግዲህ እዚህ ላይ ሌላ ማልስማማው ሐሳብ ይሄ ነው። እንግዲህ ጊዜያዊ መንግስት በእርግጥ እንደሚያስፈልግ አምናለሁ። የግድ በአንድ የሆነ ሽግግር ሁኔታ ውስጥ ማለፍ አለበት። ግን ተቀናቃኞችን ተፎካካሪዎችን ያቀፈ መሆን አለበት ወይ ነው የኔ ጥያቄ። ይሄ እንግዲህ በአንድ በኩል ሪያሊስቲክም ከመሆን የሚመጣ ነገር ነው። ስለዚህ እንደው ቢያንስ 4 ድክመቶች ይታዩኛል እዚህ ላይ። ይሄ ሂደት የሽግግር ሂደት ከዚህ በፊት ተሞክሮ አልሰራም። በወያኔ ጊዜ እናውቃለን ተሞክሯል። በደርግም ጊዜ በመለስተኛ ሁኔታ ተሞክሯል። አይሰራም። ምክንያቱም እዛ ውስጥ ሊገለሉ የማይችሉ የታጠቁ ኃይሎች አሉ። ዞሮ ጠመንጃ ያዘው ነው የሚያሸንፈው፣ ወይ የበላይ የሚሆነው ወይም ስልጣኑን የሚነጥቀው። ሞክረነዋል እኮ ይሄን መንገድ። አሁንም ቢሆን እነሱን ካላካት ደግሞ ጠመንጃ ያዙትን ካላካተትን ምንም አይነት የሽግግር መንግስት ሊሆን አይችልም። ማለት አይወክልም፣ አያቅፍም። ሁለተኛው
ያሉት ኃይሎች ተፎካካሪ የሚባሉት በኃይል አይጣጣሙም በአቅም አይጣጣሙም ስለዚህ ከመጀመሪያውም ቢሆን የተዛባ አሰራር ነው የበለጠ ክብደት የሚኖራቸው ያው ያዙ የታጠቁ ኃይሎች ናቸው በሌላው ደግሞ የምመለከተው ሶስተኛው እንትን ያው በሚጻረሩ በጣም ብዙ የሚጻረሩ አመለካከት ያላቸው ስለሆነ አንድ መንግስት መስርተው ሊሰሩ ይችላሉ የሚለው ነገር ለኔ በጣም አጠራጣሪ ነው አራተኛ ገለልተኛ ሊሆኑ ይችላሉ ወይ ማለት እንግዲህ ችግር የሚባለው ነፃ እና ፍትሃዊ ምርጫ እንዲመጣ ይሰራሉ የሚል ነው ይሄን ግን ሊያደርጉት ይችላሉ ወይ አልመሰለኝም ስለዚህ ነው በኔ በኩል እንግዲህ ከዚህ በፊት ያቀረብኩትም እንደው አንድ አዋላጅ መንግስት ወደዛ ማሰብ አለብን ነው የሚለው ገለልተኛ የሚሆን የሚችል አሰራር መቀየስ ከተፈለገ ይሄ አዋላጅ መንግስት የሚለው ወይም ጽንሰ ሐሳብ ወደሱ መሄድ ይገባናል የሚል ነው የዚህ አዋላጅ መንግስት የሚለው እንግዲህ ዋናው ሰላምን ማስከበር ስራው ነፃና ፍትሃዊ ምርጫ እንዲደረግ መድረክ መክፈትና ይሄንን ማድረግ አሸናፊ የሆነውን ኃይል ማሳወቅና ከዛ ደግሞ ለሱ ስልጣኑን ማስረከብ ነው በቃ ሌላ ምንም የሚሰራው ስራ የለውም ለተወሰነ ጊዜ ነው እና ይሄ ገለልተኛ መንግስት እንግዲህ ከሁሉም ክፍል የሚወጣጣ ከዘውግ ከሃይማኖት ከወታደራዊ ከሙያ ማህበር በሙሉ ተውጣጥቶ የሚቋቋም መንግስት መሆን አለበት ማናቸውም የዚህ መንግስት አባል ማናቸውም የፓርቲ አባል መሆን አይችሉም በፍጹም የተከለከለ ነው እና ደግሞ እነሰዎች ህብረተሰቡ የሚያቃቸው ታማኝና የሚያከብራቸው ሰዎች መሆን አለባቸው እንደሚታወቀው ሐሳቡ በቱኒዚያ ተሞክሯል በባንግላዴሽ ተሞክሯል እኛም ሀገር ታሪክ አለ አጼ ምኒልክ ለምሳሌ ራስ ተሰማናደውን ሞግዚት ብለው ለልጅ ኢያሱ ምክንያቱም ልጅ ኢያሱ ያኔ የ12 ዓመት ልጅ ስለነበሩ ሞግዚት መንግስት እንዲያቋቁሙ ለሳቸው ሰጥተዋል ማለት እና ሽግግር ነው ግን ያው የሚታመኑ ስለነበሩ እንግዲህ አጼ ምኒልክ ስለሚያምኗቸው በዚህ መሰረት ለማለፍ ሞክረዋል እና ግን እንግዲህ እዚህ ላይ የምለው ስልጣኑን ይሄን ነገር እንዲሰራ ከተፈለገ በሙሉ ተፎካካሪ ያደርጉት እሺ ጨረስኩ ተጨማሪ ትንሽ ተጣጣለ ይጨርስ ኦኬ ተፎካካሪ ኃይሎች በሙሉ ለስልጣን ሩጫቸውን አቁመው ሪሊ አቁመው ህዝብ ማን ነው ፊታቸውን ወደ ህዝብ አዙረው አንተ ዳኘን ህዝብ በአጠቃላይ ያንተ የምርጫ እንትን የምትመርጠውን ነው የምንሾመውና አንተ ዳኘን ብለው መቀበል አለባቸው ይሄ ኦፍ ኮርስ ትንሽ የኔ ካቀረብኩት ንድፈ ሐሳብ ደካማ መንገድ ያለው ይሄ ይመስለኛል በጣም እንትን ነው ግን ሌላ አማራጭ ያለ አይመስልኝም ያለው ሌላ አማራጭ ምንድነው ያው አምባገነን ሌላ አምባገነን እንደው በኃይል አገሪቷን ይዞ የሚቆጣጠር ኃይል ይወጣል ብሎ ከመመኘት በስተቀር ከዚህ ውጪ ያው ደግሞ እሱን ደግሞ ያው ዞሮ እዛ ውስጥ ነው የሚያስገባን እዛው ችግር ውስጥ ነው ተጨማሪ ደቂቃ ስትጨርስ ነበር ፕሮፌሰር ይቅርታ እሱ ነውና በጣም ያለን አማራጭ በጣም ውስን ነው ሪሊ አጣብቀኝ ነው ውስጥ የገባነው እናመሰግናለሁ ቴንክ ዩ ቀጣይ እንግዲህ ወደ ያስፔት ተስፋዬ ነው የሚሄደው ቀጣይ ተናጋሪው እዚህ ጋር ማስተዋወሻ ምንድነው 5 ደቂቃ ተጨማሪ በተነሱት ሐሳቦች ላይ ሪፍሌክት የምታደርጉበት እድል ይኖራል በዛ መሰረት መጀመሪያ ተናጋሪ የነበሩት ዶክተር ዮናስ ብሩ ይሆናሉ የ5 ደቂቃው ላይ ከዛ ፊት ግን ሁለት ተናጋሪዎች ይቀራሉ እነሱ ከጨረሱ በኋላ ነው ተጨማሪ 5 ደቂቃ የሚኖራቸው
በቀጣይ ወጣት ያስፔድ ተስፋዬ ነው ተናጋሪ የሚሆነው። ያስፔድ የፖለቲካ ተንታኝ ወይ ፖለቲካል አናሊስት ነው። በናሽናሊዝም ኢን ግሎባል ፐርስፔክቲቭ በሚባል ዘርፍ የማስተርስ ዲግሪ ያለው በኢትዮጵያ ጉዳይ በስፋት የተለያዩ ማህበራዊና ፖለቲካዊ ጉዳዮች ላይ በመወያየት ንቁ ተሳታፊ ሆኖ ይታወቃል። ወጣት ያስፔድ ተስፋዬ 10 ደቂቃ እድልን እሰጣለሁ። አመሰግናለሁ ኢሳያስ። ውይይቱ በጣም አስፈላጊ እና ወቅታዊ ውይይት ነው ብዬ አስባለሁ እና ውይይቱን ያዘጋጁት የአብሮነት ኢትዮጵያ እንዲሁም ለአቶ ልደቱ ምስጋና ይድረሳቸው። የተሰጠችው ደቂቃ በጣም አጭር ስለሆነች ሀሳቤን በከፊል አትሊስት በንባብ መልኩ ባቀርብ ደቂቃዬን አዋጥቼ በደንብ መጠቀም እችላለሁ ስላሰብኩ እንደሱ ለማድረግ ነው የምሞክረው። እንግዲህ የተሰጠው ርዕስ ከጦርነትና ከግፍ አገዛዝ ካልተላቀቀች ኢትዮጵያ ወዴት ነው የምትሄደው? እንዲሁም ደግሞ ዘላቂ ሰላም ማምጣት የሚቻለው እንዴት ባለ መንገድ ነው የሚል ነው። ጦርነት ለኢትዮጵያውያን አዲስ ነገር ነው ብዬ አላስብም። የተጻፈ ታሪካችን ከጀመረበት ቅጽበት አንስቶ የተጣባና የደጋገመን እውነት ነው ብዬ አስባለሁ። የነጋድራስ ገብረሕይወትን ቃል ልዋስና አባቶቻችን መጀመሪያ አረመኖችና ፍላሾች፣ ሁለተኛም ፍላሾችና ክርስቲያኖች፣ ቆይተውም ክርስቲያኖችና እስላሞች፣ በኋላም በነገድና በነገድ አለቆች ተከፋፍለው ሲዋጉ ኖረዋል። ይሄ መደጋገም ያው ባህል የሚባለው የነገሮች መደጋገም ነው ወደ ባህልነት የሚያርገውና ጦረኝነት አሁን ላይ በስነ ጽሁፎቻችን የምናወድሰው በሙዚቃዎቻችን የምንቀኝለትና የምንኮራበት መገለጫችን ሆኗል ማለት ይቻላል። ከሁለተኛው የጣሊያን ወረራ ወዲህ ብቻ አንድ ክፍለ ዘመን የማይጠጋ እድሜ ማለት ነው ያደረግናቸውን የእርስ በርስ ግጭቶች እንዲሁም ከጎረቤት ሀገራት ጋር ያደረግናቸውን ጦርነቶች ያየን እንደሆነ ኮንሰርቫቲቭ የሆኑ ወግ አጥባቂ የሆኑ መስፈርቶችን አስቀምጠን ለምሳሌ ከ500 ታጣቂዎች በላይ የተሳተፉባቸው ከቀናት በላይ የዘለለ እድሜ ያላቸውን ጦርነቶች ብቻ እንቁጠር ካልን ወደ 20 የተጠጉ ጦርነቶችን አድርገናል በእነዚህ ጥቂት ዓመታት ውስጥ ብቻ። በመላው አፍሪካ በአገራት መካከል የተደረጉ ጦርነቶች ቁጥር ከአንድ እጅ ጣት አይበልጡም። እነዚህም ወደ 5 የሚጠጉ ጦርነቶች የኡጋንዳ ታንዛኒያ ላይ ያደረገችው ኢንተርቬንሽን፣ የአልጄሪያ፣ የሞሮኮ የተወሰነ እንትን ተቆጥሮ ነው። ከነዚህ ጦርነቶች ውስጥ ሁለቱ የተደረገው የአፍሪካ ቀንድ ውስጥ ነው። አንዱ ኢትዮጵያ ከኤርትራ ጋር ያደረገችው፣ አንዱ ኢትዮጵያ ከሶማሊያ ጋር ያደረገችው። ጦርነት ምን ያህል የተዋሃደ ነገር እንደሆነ ያሳያል ብዬ አስባለሁ። አንጻራዊ ሰላም ያገኘንባቸው ጊዜያቶች ነበሩ። እነዚህ ጊዜያቶች ግን ቀደም ሲል ዶክተር አደም እንዳለው ኢንፎርስድ ፒስ ነበሩ፣ በጉልበት የተገኙ ሰላሞች ናቸው እንጂ የረጋ የፖለቲካ ስርዓት ስለነበረን የተገኙ ሰላሞች አይደሉም። ለዚህ ነው በቀደም የጠቀስኩት ነጋድራስ ገብረሕይወት ህዝባችን ንጉስ ቢሞት መንግስት የሞተ ይመስለዋል፣ ንጉስ በሞተ ቁጥርም እርስ በርሳቸው ይፋጃሉ፣ መንግስታችን የታፈረች በንጉስ ተፈሪነት እንጂ በስርዓታችን ደልዳላነት አይደለም የሚሉት ያለፈ ታሪካችንን በአቀኝነት የቃኘን እንደሆነ የማዕከላዊ መንግስት በተዳከመባቸው ጊዜዎች ሁሉ አንዳችን በሌላችን ላይ ተነስተናል። የሁለተኛው የጣሊያን ወረራ ወቅት፣ የ1966 አብዮት ወቅት፣ ኢህአዴግ ስልጣን በያዘባቸው የመጀመሪያ ዓመታት እንዲሁም አሁን ደግሞ ለውጥ መጣ በተባለበት ወራት የተደረጉትን ማስታወስ በቂ ይመስለኛል። እውነት ነው ያለፈ ታሪካችን የውጊያ ብቻ አይደለም። ተጋብተናል፣ ተዋልደናል፣ ወዘተረፈ ለጦርነት የተጓዙ ወታደሮች ሳይቀሩ በየሄዱበት አካባቢ አግብተው ወልደው የቀሩባቸው ታሪኮች አሉ። ነገር ግን እንዲህ ያለው ከፖለቲካው ሪያል ወይም ከፖለቲካው ዓለም ውጭ ያለው የህዝብ ግንኙነት ሰርቦች ቦስኒያኮች ላይ፣ ሁቶች ቱትሲዎች ላይ ወይም ሮሂንጋዎች በራክሪዎች ላይ አሰቃቂ ጦርነት ከመፈጸም እንዳላገዳቸው ሁሉ እኛም አንዳችን በሌላችን ላይ ከመነሳት አላገደንም። በቅርቡ በትግራይ ጦርነት ወቅት አብሮ የኖሩ ጎረቤቶችን ጠቁሞ ማሳፈስ፣ ወደ ሚልክ የለፉበትን ንብረት መውረስ ወዘተረፈ እንደዚህ አይነት ድርጊቶች ከመሳተፍ አላገደንም። የእምነት አባቶችም እንዳሻችሁ ሆኖ ብለው ባርከው ቀድሰው ከመሸኘት የከለከላቸው ነገር አልነበረም። አሁን እነኚህ ሽማግሌዎች ለሽምግልና ተጉዘዋል ወደ ሌላ ጦርነት እየገባን ስለሆነ። የማያቋርጠው የጦርነት አዙሪት ምንድነው መንስኤው ከተባለ በእኔ እምነት ያልረጋ የፖለቲካ ስርዓት ነው ብዬ አስባለሁ። የረጋ የፖለቲካ ስርዓት የሁለት ነገሮችን መሞላት የግድ ይላል ብዬ አስባለሁ። ካለነዚህ ሁለት ነገሮች የረጋ የፖለቲካ ስርዓትን ማሰብ የህልም እንጀራ ነው የሚሆነው። እነኚህ ሁለት ነገሮች ምንድናቸው? አንደኛው የተናበረ የጋራ የፖለቲካ ማህበረሰብ ወይም ኮሄሲቭ ፖለቲካል ኮሚኒቲ የምንለው። እንግዲህ ይሄ የተናበረ የፖለቲካ ማህበረሰብ በሲቪክ ቨርቹ በሲቪክ እሴቶች ላይ የተገነባ ሊሆን ይችላል፣ በናሽናል አይደንቲቲ ሊሆን ይችላል። በኢትዮጵያ ኮንቴክስት እኔ በሲቪክ እሴቶች ላይ የተገነባ ቢሆን የተሻለ ነው ብዬ አስባለሁ። ኤኒዌይስ እነዚህ ሁለት ነገሮች የተናበረ የጋራ የፖለቲካ ማህበረሰብ ወይም ኮሄሲቭ ፖለቲካል ኮሚኒቲ እና በፖለቲካ ማህበሩ ይሁንታ ያገኘ አገረ መንግስት ናቸው። የተናበረ የጋራ የፖለቲካ ማህበረሰብ በሌለበት ሁኔታ ይሁንታ ወይም ቅቡልነት ያለው
መንግስት ሊኖር አይችልም። ስለዚህ በፋንታው የሚኖረው ምንድነው አገዛዝ እንደፈለገ የሚናኝበት ሁኔታ ይፈጠራል ማለት ነው። አበዛኛው የአፍሪካ ሀገራት በሁለቱ ነገሮች ማለትም ከላይ በተጠቀስኳቸው ነገሮች ጉድለት የተጠቁ ናቸው። ስለዚህ የተናበረ የጋራ ፖለቲካ ማህበረሰብ በሌለባቸው ሀገራት ደግሞ ሁለት አይነት ግጭቶች ይስተዋላሉ ወይም ግጭት መነሾች ይስተዋላሉ። አንደኛው የብሔር ወይም የነገድ መስመርን ተከትሎ የማዕከላዊ መንግስትን ለመቆጣጠር ነው የኬኩን ትልቁን ድርሻ ለመውሰድ የሚደረግ ግጭት ሲሆን፣ ሁለተኛው ደግሞ ከተቻለ የራስን ብሔራ ሀገረ መንግስት ተገንጥሎ ለማቋቋም ወይም እሱ ደግሞ ካልተቻለ የራስን ግዛትና የራስ ገዝነትን መብት እስከ ጥግ ድረስ ለማረጋገጥ የሚደረጉ ግጭቶች ናቸው። የሀገራችን ሁኔታ ካየን ሁለቱም አይነት ግጭቶች ነበሩ፣ አሁንም አሉ። የጋራ የፖለቲካ ማህበረሰብ ለመፍጠር ባለፉት ዘመናት ከአቅላጭነት ወይም አሲሚሌሽኒስት ፖሊሲ አንስቶ እስከ ሴሌክቲቭ አውቶኖሚ ወይም ከፊል ራስ ገዝነት ከዚያ አሁን ደግሞ ከ1983 በኋላ የመድብለ ብሔር ፌዴራሊዝም ወይም መልቲናሽናል ፌዴራሊዝም የመሰሉ ፖሊሲዎችን ተግባራዊ ለማድረግ ሞክረናል። የፖሊሲዎቹ ጠንካራና ደካማ ጎን ሊኖር ይችላል፣ ግን እነሱን ለጊዜው ወደ ጎን አስቀምጠን ሊያስማማን የሚችለው ብዬ የማስበው ነጥብ እስካሁን ድረስ የጋራ የፖለቲካ ማህበረሰብ መፍጠር አልቻልንም የሚለው ይመስለኛል። እንደኛ አይነት ችግር የገጠማቸው በርካታ ሀገሮች ነበሩ። ለምሳሌ እንግሊዝ፣ ለምሳሌ ካናዳ ወይም በዲቮሉሽን ወይም በመድብለ ብሔር የፌዴራል አወቃቀር ቢያንስ ግጭት ማስቀረት ችለዋል እና እኛም በአውዳችንና በልካችን የሚሆን መፍትሄ መስፋት ይጠበቅብናል ብዬ አስባለሁ። ይህን ማድረግ ካልቻል የፖለቲካ ማህበረሰብ የጋራ የፖለቲካ ማህበረሰብ በሌለበት ሁኔታ ሀገረ መንግስቱና የሀገረ መንግስቱ መዘውር የሚታዩት እንደ መበዝበዣ መሳሪያ ወይም ኤክስትራክቲቭ ማሽን ስለሆነ መዘውሩን የሚይዘው አካል ወይም መዘውሩን ለመያዝ የሚሄደው አካል ሁልጊዜ መበዝበዝ ስለሆነ የሚያስበው ስርዓታዊ መንግስት መሆን አይቻለውም። አገዛዝ ከመሆኑም የሚድንበት አንዳች እድል የለውም። ህዝቦች ባሮች ይሆናሉ፣ ያሻውን ያደርጋል ማለት ነው። በታሪካችን ውስጥ ሁለትና ከዚያ በላይ የሆኑ ነገሮች ወይም ብሔሮች ወይም የነዚህ ብሔሮች አለቆች አብረው አገዛዝን የነቀሉበት ጊዜያቶች አሉ። ነገር ግን አሁን የቅርብ ጊዜው የኦሮማራ በዚህ መልኩ የሚታይ ነው ብዬ ነው የማስበው። ግን ትኩረቱ የጋራ ጠላት የተባለን አካል ማስወገድ ላይ እንጂ የጋራ የፖለቲካ ማህበረሰብ መፍጠር ላይ ስላልነበር አገዛዝን በሌላ አገዛዝ ከመቀየር ያለፈ ለውጥ ለማምጣት አልተቻለውም ብዬ አስባለሁ። አሁንም ቢሆን የሚደረጉ ማናቸውም አይነት ትብብሮች አገዛዝን በሌላ አገዛዝ ከመቀየር ባለፈ የጋራ የፖለቲካ ማህበረሰብ መፍጠርን ቅድሚያ ሊሰጡ ይገባል ብዬ አስባለሁ። ባለፉት ጥቂት ዓመታት በእነዚህ 7 ዓመታት ደግሞ የሄድንባቸውን መንገዶች ያየን እንደሆነ ከዚህ ቀደም ከነበረው የከፋ የሚያደርገው ብዬ የማስበው ኢኮኖሚያችንን ከማርቀቁ ባለፈ በመካከላችን የነበሩትን የማህበራዊ ክሮች የምንላቸውን የብሔር፣ የቋንቋ፣ የሃይማኖት አስተሳሳሪ ክሮች ሁሉ የበጣጠሰ መሆኑ ነው። ያለንበትን ነባራዊ ሁኔታ መቀየር ካልቻልን አሁን በተያያዝነው የጦርነት መንገድ መጓዛችን ከቀጠል ምንድነው ዕጣ ፈንታችን የሚሆነው? በአገር ደረጃ የሚፈሩ የጎበዝ አለቆች ወይም ዋርሎርድስ በፈንጫ የሆነች ምድር ላይ የሲኦል ኑሮን መግፋት አሊያም መሰደድ ብቻ ነው የሚሆነው። በሀገር ደረጃ ብቻ ሳይሆን ደግሞ በብሔር ወይም በክልል ደረጃ ራሱ የተናበረ የፖለቲካ ማህበረሰብ አልተፈጠረም። ብሔሮችን፣ ክልሎችን የፖለቲካ ማህበረሰብ መሆን ይችላሉ ያላል። ስለዚህ ከዚህ ፍርስራሽ ውስጥ የሚወለድ የጸና ብሔር ሀገረ መንግስት ይኖራል ያላስብ። ኮንጎ ውስጥ ከ123 በላይ ታጣቂ ቡድን አለ በአሁኑ ሰዓት። ማይናማር ውስጥ ከ300 በላይ ታጣቂ ቡድን አለ። ኢትዮጵያ ዕጣ ፈንታ ከዚህ የባሰ እንጂ ያነሰ ይሆናል ያላስብ። ዛሬ ጦርነትና የደቀቀው ኢኮኖሚያችን ሁለት ደቂቃ እንድታጠቃለሉ ማስታወስ ነው። የሀገረ መንግስት መፍረስ ለማምጣት ኢኮኖሚና ጦርነት እኔ ይቀርማለሁ የሚሉበት ሁኔታ ላይ ነው የምንገኘው። ቀደም ሲል ያነሷቸው ጉዳዮች እንዳሉ ሆኖ ደግሞ በዚህ ላይ የተጨመሩት የአገዛዙ ግዴለሽነት አለ። የልሂቃኑ በጣም በተለያየ ጽፍ መገኘት አለ። የምንኖርበት ቀጠና ላይ ያለው ጂኦፖለቲካዊ ውጥረት አለ። የዓለም የአንድ ዋልታ ስርዓት መናጋት አለ። እነዚህ ሁሉ ሲታከሉበት አደጋውን ዘርፈ ብዙ ያደርገዋል ብዬ አስባለሁ። ስለዚህ ምንድነው ማድረግ የሚቻለው ወደሚለው ስመጣ 3 ነጥቦችን ይቻላል። የመጀመሪያው ሁላችንም በያለንበት ሀቀኛ የሆነ የራስ ግምገማና ግለ ሂስ ማድረግና ለአመክንዮ ቦታ መስጠት መጀመር አለብን። ሁለተኛው በጋራ ጠላት ላይ ለመነሳት የሚደረግ ጊዜያዊና ታክቲካዊ ሳይሆን መሰረታዊ በሆኑ ጉዳዮች ላይ ያለማደባበስ የሚደረግ የልሂቃን ውይይትና ድርድር አስፈላጊ ነው ብዬ አስባለሁ። ሶስተኛ የልሂቃን ውይይትና ድርድሩ ውጤቱን ተከትሎ ደግሞ አዲስ ማህበራዊ ውል በመፈጸም ማጽናት መቻል አለብን ብዬ አስባለሁ። እነዚህን ማድረግ የተባበረ የጋራ የፖለቲካ ማህበረሰብ ለመፍጠር እንዲሁም የረጋ የፖለቲካ ስርዓትን ለመትከል አስቻይ ነው ብዬ አስባለሁ። በመጨረሻ
የተከፋፈለ የፖለቲካ ማህበረሰብ ይፈልጋል አገዛዝ ብዬ አስባለሁ። ስለዚህ በራሱ ተነሳሽነት ያደርጋል ይሄንን ብዬ ስለማላስብ አገዛዙን ማስገደድ መቻል አስፈላጊ ነው ብዬ አስባለሁ። ለዚህም ሰላማዊ ትግል ማድረግ እና ተወልዶ እንደሚያደርጉት ማለት ነው በጣም አስፈላጊ ነው ብዬ አስባለሁ። አንድ ነገር ብቻ ብዬ ላጠናቅ ወደ ምን ፈልገው ወደ ሰላማዊ ህይወት ለመሸጋገር ባለፉት አመታት በጣም ስለሆነ የተቋሰለው ያለ ሽግግር ጊዜ ፍትህ አባሳዎቻችን መሻር ይችላሉ ብዬ አላስብም። ኦፍ ኮርስ የሽግግር ጊዜ ፍትህ በጣም አዳናጭ የሆነ ኮንሰፕት ነው። ምክንያቱም ትሬድ ኦፍ ስለሆነ ሰላም በማምጣትና በተጠያቂነት መካከል ያለ ግብይት ስለሆነ ማለት ነው። ግን ከነ ሳይድ ኢፌክቱም ቢሆን ከነ ጎንዮሽ ጉዳቱም ቢሆን ልንችለውና ልንሸከመው የሚገባ አማራጭ ነው ብዬ አስባለሁ። በድጋሚ ያመሰግናለሁ አዘጋጆች። በጣም እናመሰግናለን የስፔድ። ቀጣይ ተናጋሪ ፕሮፌሰር ጌታቸው አሰፋ ነው። ፕሮፌሰር ጌታቸው በኢንዱስትሪያል ኢኮሎጂ ፒኤችዲ ዲግሪ አላቸው። በሰስቴናብል ዲዛይን በዩኒቨርሲቲ ኦፍ ካልጋሪ ካናዳ ያስተምራሉ። በዘርፉ ሰፊ የምርምር ስራዎችን ሰርተዋል። በተለይ ደግሞ በዩኤምዲ ሚዲያም እንዲሁ በተለያዩ ኢትዮጵያ ጉዳዮች ላይ በተለይ ደግሞ ከትግራይ ጋር በተገናኘ ሰፊ አስተያየቶችን በመስጠት ይታወቃሉ። ስለዚህ ቀጣይ ፕሮፌሰር ጌታቸው አሰፋ 10 ደቂቃ አለዎት። ይቀጥሉ ፕሮፌሰር ጌታቸው። አመሰግናለሁ። ኢሳያስ ይሰማል? ይሰማል ፕሮፌሰር ጌታቸው። ይቅርታ መንገድ ላይ ነው ያለሁት። ፑልኦቨር አድርጌ ነው እያወራ ያለሁት። የተወሰነውን ተከታትያለሁ። ባለኝ 10 ደቂቃ ለመጨረስ ሞክራለሁ። ልደቱንና አብሮነት ኢትዮጵያን አመሰግናለሁ ለዚህ እድል። ይሄ ሁለት ጥያቄዎች መልስ ከማጋራቴ በፊት መጀመሪያ ራሴን የጠየቁት እነዚህ የምሰጣችሁ መልሶች በምን መሰረት ወይም በምን መስፈርት መሰረት ነው መመርጣቸው እያልኩ ነበር እና የተወሰኑትን መስፈርቶች ማየት ፈልጋለሁ። አንዱ በትግራይ ላይ በተደረገው አሁንም እየቀጠለ ያለው የዘር ማጥፋት ጦርነት ወቅት እና እሱን ተከትሎ የተፈጠረው ሁኔታ በአማራ ክልል፣ በኦሮሚያ፣ በመላው ኢትዮጵያ አዲስ አበባ ዙሪያ ሳይቀር ያለው የተኖረ ልምድ እየሄድንበት ያለው ህይወት መሰረት ያደረገ ነው። ሁለተኛ በሞራላዊ መርህ እንጂ በበቀል ስሜት ወይም ለአንድ ወገን ባደላ መንገድ ሳይሆን ሁሉን አቀፍ ፍትህ የሚጠይቅ ከሰው ልጆች መሰረታዊ ህሊናም ጋር የማይጋጭ መስፈርት ያስፈልጋል ብዬ አምናለሁ። ሌላው ፖለቲካዊና ታሪካዊ ልክነትም ያለው መሆን አለበት ብዬ አስባለሁ። ያው የምሰጠው መልስ ምናልባት ተጨማሪ መስፈርት ትችት ብቻ ሳይሆን ያው መፍትሄ ተኮርም እንዲሆን አስባለሁ። የመጨረሻው የምሁራንን እውነት ለባለ ጉልበቶች ወይም ባለ ጉልበቶች ወይም ስልጣን ኃይል ያላቸው ሰዎች ፊት የመናገር ሞራላዊ ድፍረትና ኃላፊነትን ታሳቢ ያደረገ ነው። ፖለቲካዊ ምክንያት ሳይሆን ይህም ብዬ መራራ እውነት በመቀበል መጀመር አለብን ብዬ አስባለሁ። እነዚህ ጥያቄዎች ስንመልስም ከችግር ለመውጣት ነው። አንደኛው ኢትዮጵያ የጦርነቶች አዙሪት፣ የአምባገነን አገዛዞች አዙሪት ውስጥ ያለች በተለይ ደግሞ እነዚህን ሁለት አዙሪቶች የሚያቀጣጥለው የተጠያቂነት አልቦ ባህል አዙሪት ውስጥ ስለሆነች ነው ብዬ አምናለሁ። የትግራይ የዘር ማጥፋት ለምሳሌ ዝም ብሎ ድንገት የመጣ ነው ብዬ አላምንም። የራሱ ስር መሰረት ያለው ነው። አሁን በቆራጥነት ይህንን ተጋፍጠን በተለይ የምሁራን መድረክ ስለሆነ እንደ ምሁራን ያንን ኃላፊነት የምንወጣ ከሆነ ነው የሆነ ወደ መንገዱ መመለስ የምንችለው አገረ መንግስቱን ብዬ አምናለሁ። የመጀመሪያው ጥያቄ ያው ብዙዎች የመለሳቸው ስለሆነ እዛ ላይ ትንሽ ተጨማሪ የማደርገው አሁን እየሄድንበት ያለው ከቀጠለ በተለይ የዚህ ተጠያቂነት የሌለበት ባህል የምናስቀጥል ከሆነ አሁን በየቦታው በኬላዎች በሚሊሻዎች ፈቃድ የሚዘጋና የሚከፈት በኬላዎች የታጠረ የሚሊሻዎች ኢኮኖሚ ነው ያው እየመጣ ያለው። ይሄ በየጫፉ በየክልሉ ያለ ይመስለኛል። ይሄ እንግዲህ ሌሎች ሀገሮች ምን እንዳመጣ እናውቀዋለን። አገሪቱ ውስጥ ምን እያደረገ እንደሆነ እናውቀዋለን። ሌላው
ከዚህ ጋር በተያያዘ ከጦርነትና ከአምባገነን አገዛዝ ካልተላቀቀች ዘርፈ ብዙ ሉዓላዊነት የተደፈረ ብዙ አይነት መገለጫዎች ያሉት የባለ ሌላ ፍላጎት ኃይሎች የመጫወቻ ሜዳ ሆና መቀጠል ያወጣ ፈንታዋ ነው የሚሆነው። ይህን ብዬ ዋና ማተኮር የምፈልገው ሁለተኛ ምን ይደረግ ወይም እንዴት ልትሸጋገር ትችላለች የሚለው ነው። አንደኛ እዚህ መድረክ ላይ ማተኮር የምፈልገው ምሁራዊ ሐቀኝነት፣ ታማኝነትና ቅንነት መኖር አለበት። ይሄ ኦነስቲ ኢንተሌክቹዋል ኦነስቲ የሚለው ማለት ነው። ይሄን ማነሳው ለምንድነው? የበእውቀቱ ስዩም አንድ ግጥም አለ። ግጥሙን አላስታውሰውም በደንብ ግን ሐሳቡ ምንድነው? ሁለት አይነት እድፍ አለ ይልና አንዱ እድፍ ነው ይላል፣ ሁለተኛው እድፍ ግን እንዶድ ነኝ የሚል ነው ይላል። ይሄ ማለት ከመፍትሄ አንፃር ስናየው መፍትሄ የሚያመጣው አካል ችግር ከሆነ አስቸጋሪ ነው እና ኢትዮጵያ ውስጥ ምሁራን ሪሊ ኢንተሌክቹዋል ኦነስቲ አለ ወይ ኢንቴግሪቲ አለ ወይ? አሁን በትግራይ ጦርነት ጊዜ በናሬቲቭ ይባል በተለያየ መልኩ ቅድም ማስተዋል በተወሰነ መልኩ ነክተዋለች፣ ሌሎችም የነኩት ይመስለኛል። ድጋፍ ተችሮታል ያ ጦርነት። አሁንም በአማራ የሚደረገው የምሁራን የሚባለው አካል ያው በተወሰነ መልኩ የሚደግፈው ነው። በኦሮሚያም እንደዚሁ። በትግራይ ግን ሙሉ ኃይሉ ሙሉ ጉልበቱን አፍሶ ነበር ምሁሩ ብዬ አስባለሁ። ይሄ ኤክሰፕሽን የለውም ማለት አይደለም። እዚህ መድረክ ውስጥ ከምሁራን ጦርነቱን የተቃወሙ በመርህ ነበሩ። ይሄ ወሳኝ ነው ብዬ አስባለሁ። ስለዚህ አንድ ይሄ ነው። ሁለተኛው ደግሞ እውነት መናገርና ታሪካዊ ኩነቶቹ ጋር መታረቅ ያስፈልጋል። ይሄ ወደ ኋላም ሄደን በነገስታቱም ጊዜ ይሁን በደርግም ጊዜ ይሁን በኢህአዴግ ጊዜም ይሁን የተፈጸሙ ወንጀሎች በተለያዩ አካላት ላይ በተለያዩ ማህበረሰቦች የተፈጸሙ ወንጀሎች ተጠያቂ ግለሰቦች መሪዎች አሉ። አሁን በህይወት ያሉ አሉ፣ ያው በህይወትም የሌሉ ሊኖሩ ይችላሉ። እነዛን ተቀብለን በመርሳት ሳይሆን ፍትህ በማስፈን በተለይ ከሰለባዎች አንፃር እንግዲህ ኢትዮጵያ ምናልባት ታሪኳ የአሸናፊዎች የነገስታት የመሪዎች ምናምን ነው የሚጻፈው፣ የሰለባዎች ታሪክ ተጽፎ የሚያውቅ አይመስለኝም። አሁን ከሚሊዮን በላይ በትግራይ አለ፣ በአማራ ገና ቁጥሩ ያላወቅነው አለ፣ በኦሮሚያም እንደዚሁ። ወደኋላ ደግሞ ከሄድን በኢህአዴግ ጊዜ በደርግ ጊዜ ቁጥራቸው ማናቃቸው ብዙ ሰለባዎች አሉ። ከዛ እውነት ጋር ታርቀን ያንን ተጋፍጠን አድሬስ ባላረግንበት ሁኔታ እኔ እንዲያው ውሃ ቅዳ ውሃ መልስ ነው የሚሆነው እላለሁ። ከዚህ ጋር ተያይዞ ፍትህ ወሳኝና ጽኑ የሰላምና የዘላቂ መረጋጋት መሰረት መሆኑን በማመን ወደ ተግባር መሄድ ያስፈልጋል። ይሄም እንዳልኩት ወደ ኋላም ሄደን አሁንም ታሪካዊ ሂደቶችም ተከትለን ፍትህ ማንገስ አለብን። ፍትህ በሌለበት ሰላም እኔ ዘላቂ ይሆናል ብዬ አላስብም። እንዲሁ በፍርሃት የተጫነ ጊዜ ጠብቆ ፕሮፌሰር መስፍን ይመስሉኛል ያው ያደፍጣል የኢትዮጵያ ህዝብ እንዳሉት አድፍጦ መጠበቅ ነው የሚሆነው። ጊዜ ሲመጣ ደግሞ ያው ሌላ እልቂት ያመጣል። ስለዚህ ፍትህ ማንገስ ያስፈልጋል። ያለ ቀይ መስመር ደግሞ እኔ ያው አንድ ማህበረሰብ አንድ ሀገረ መንግስት ቢቀጥል እንኳን ቫያብል አይሆንም መቀጠልም አለበት ብዬ አላምንም እኔ። ምክንያቱም ቅድም ተነስቷል፣ ሃይማኖቱ ይነሳ፣ ፖለቲካው ይነሳ፣ ኢኮኖሚው ይነሳ፣ ሚዲያው ይነሳ፣ ምኑም ይነሳ፣ መሪዎች በብሔር ስም በሀገር ስም በሃይማኖት ስም ይበዘብዛሉ፣ ያጫርሳሉ እንጂ እንደ ሰው እንኳን የሰው ክብር ያስፈልገዋል። በህይወት መኖር መብቱ ነው። ያንን ህይወት መቅጠፍ አይገባኝም፣ ህጋዊም አይደለም ሞራልም አይደለም የሚል አልነገስም በአገሩ። ስለዚህ ይሄ የመጨፍለቅ የማንበርከክ አዋዜ አለ። ይሄ ከላይ ከአዲስ አበባ እስከ መቀሌ፣ ከመቀሌ እስከ ባህር ዳር፣ ከባህር ዳር እስከ አዋሳ የትም ቦታ ያለ ነው በተለያየ ደረጃ እና መጨፍለቅ ማንበርከክ መገለጫው የሆነ አገረ መንግስት ወይም ደግሞ አገር ዘላቂ ሰላም በፍጹም ሊኖረው አይችልም፣ መረጋጋት ሊኖረው አይችልም። ወደ መጨረሻው ሊሄድ ፖለቲካው በተለያየ ጊዜ ስናየው ከጠበንጃ ጋር የተያያዘ ነው። ምናልባት አንዳንድ ጊዜ የተሻለ ሁኔታ የተሻለ ፋታ ተገኝቶ ሊሆን ይችላል።
በተለይ አሁን ደግሞ እንዳለ ያው የቱም ቦታ ትንፍሽ የሚል ወይም የሚቃወም ከጠበንጃ እስከ ሁሉ ነገሩ መንሳት ከህይወት በመለስም ህይወትን ጭምር ያተወለቱን ኬዝ ማንሳት ፈልጋለሁ ያው ትኩስም ስለሆነ የግል ንብረቱ ሳይቀር የግል መኖሪያው ሳይቀር ለፖሊስ ምንድነው ለማህበራዊ ፖሊስ ይፈልጋል ምናምን ተብሎ ሲነጠቅ ምን አይነት አገር ነው ይሄ ምን አይነት መንግስትነት ነው ይሄ ምን አይነትስ ኤሊት ነው ያለው ይሄ በቃ ዝም ብሎ ተቀብለው የሚያድራ ልደቱ አንድ ማሳያ አርጌ ነው ያሳየው ያለው እንጂ በሚዲያ ያልወጣ የብዙዎች ነገር እና ታሪክ ያለበት ሀገር ነው ማጠቃለያ ኢትዮጵያ ሁለት ደቂቃ አለ ማጠቃለያ ሁለት ደቂቃ በ30 ሰከንድ ጨርሳለሁ ኢትዮጵያ ከአምባገነናዊ አገዛዝ እና ከጦርነት ከጭፍጨፋ ሱስ እኔ ሱስ አለባት ብዬ ነው ማስበው እንግዲህ ሱስ ማለት መሪዎቹ ማለት ነው ሊሂቁ ማለት ነው የፖለቲካ ሊሂቁ የእምነት ሊሂቁ የማጫረስ የማጨፋጨፍና የመጨፍጨፍ ሱስ አለበት ብዬ ደምድም ያለው መላቀቅ ካልቻለች ተፈጥሯዊ ግዛዋ መበተን ነው ይሄ ምኞት አይደለም ያው ሐቁን ማንበብ ነው ትግራይ ከፍተኛ ዋጋ ከፍላለች ሌሎችም ክልሎች እየተከተሉ ነው ያየነው ነው ከበቀል ይልቅ ፍትህን የምንመርጥበት ከመካድ ይልቅ እውነትን የምንመርጥበት ከወረራ ከመጨፍለቅ ከኮንኩዌስት ይልቅ አብሮ መኖርን የምንመርጥበት አብሮ መኖር የተለያየ ፎርማት ይኖረዋል ኮንፌደሬሽን ሊሆን ይችላል በጉርብትና ሊሆን ይችላል አንድ ሊሆን ይችላል ይሄ የህዝብ ውሳኔ ይሆናል የምንመርጥበት ጊዜ አሁን ነው ግን ያ ጊዜ ያለቀ ነው ብዬ አምናለሁ ስለዚህ በዚህ ዛሬ በማንወስነው ወይም በምንወስነው መጥፎ ውሳኔ ትውልድን አሳልፈን አንስጥላለሁ አመሰግናለሁ እናመሰግናለን ፕሮፌሰር ጌታቸው ቴንኪዩ እንግዲህ ወደሚቀጥለው ከመሄድ በፊት ለአቶ ልደቱ እድል ሰጣለሁ በተነሱት ሐሳቦች ላይ አንዳንድ ሪፍሌክሽንስ ይኖራሉ አቶ ልደቱ ሬዲ ከሆንክ አቶ ልደቱ ገብታል ተገቢ መንገድ ነው አቶ ልደቱ ይሰማል እሺ ስለዚህ 10 ደቂቃው አልቋል ፕሮፌሰር ኤፍሬም ናቸው እስካሁን ያልተናገሩት እሳቸው ትንሽ ያገር ሽማግሌነት ያላቸውን ሚናም ግምት ውስጥ አስገብተን ያጠቃላይ ፕሮግራሙ መጨረሻ ላይ እንዲናገሩ ነው የፈለግነው አሁን አይናገሩም ገብተዋል ግን ስለዚህ ምንድነው ቀሪ 5 ደቂቃ አለ እንዳ ምንድነው ማለት የፈለኩት እዚህ ላይ ትንሽ አንዳንድ ጊዜ ከርዕሶቹ ወጣ ያሉ ሁኔታዎች ላይ ሰዓት የመጨረስ ጉዳይ አይቻለሁ እና የተቀመጠውን ጥያቄ ባግባቡ ትንሽ አድምቶ ያለ መመለስ ጉዳይ ስላየሁ ይሄ 5 ደቂቃ ቀላል አይደለም ሰፊ ጊዜ ነውና እዚህ ላይ ምናልባት አላነሳሁትም የምትሉትን መታለፍ የለበትም የምትሉትን ሐሳብ በደንብ ማንሳት ትችላላችሁ እና በተጨማሪ ግን መፍትሄው ምንድነው ከዚህ አጠቃላይ የፖለቲካ ቀውስ እንዴት ነው መውጣት የምንችለው በሚለው ላይ ሪሊ 5 ደቂቃውም ላይ ትንሽ ሐሳብ መጨመር ብትችሉ ጥሩ ይመስለኛል ቁልፉ ጥያቄ ህዝቡ ከኛ መስማት የሚፈልገው ዋና ቁም ነገር እሱ ይመስለኛል እና እንደው ይሄን ማሳሰቢያ ለመስጠት ነው መቀጠል ትችላለህ ኢሳያስ አመሰግናለሁ እሺ አመሰግናለሁ አቶ ልደቱ እንግዲያውስ ወደ 5 ደቂቃ ተጨማሪ ይሰጣቸዋል በሌሎች በተነሱ ሐሳቦች ላይ ሪፍሌክት ማድረጊያ ሌላ የቀረምቱትን ሐሳብ ተጨምሩበት ነው የሚሆነው በመቀጠል ዶክተር ዮናስ ብሩ ዝግጁ ከሆንክ ሊገቡ ይችላሉ ዶክተር ዮናስ እሺ በጣም አመሰግናለሁ እንደገና ምን መደረግ አለበት የሚለው ላይ ነው ማተኮር የምፈልገው ቅድም ካልኩትም ትንሽ እንደው ስትሬስ ማድረግ የምፈልገው በአጠቃላይ ብዙ ያሁን ያለው መንግስት እስካሁን በዚህ ስልጣን ላይ ሊቆይ የቻለው የሚያደርጋቸውንም የፈጠራቸውንም ችግሮች ከማደስና ከማስተካከል ባለበት እየገፋ ያለበት ምክንያት የተቃዋሚው ድክመት ነው የተቃዋሚው ድክመት ይኑርም አይኑርም ይሄ መንግስት አሁን ባለበት መንገድ ከሄደ ኮላፕስ ማድረጉ የማይቀር ነው በተለይ በኢኮኖሚው ጫና የተነሳ ግን የሚቀጥለው ስርዓት by accident and chance ከሚሆን ማን ነው የሚመጣው በሚፈጠረው ቫኪዩም ከሚሆን የታሰበበት የተመከረበት ዴሊበሬት ያደረግንበት የለውጥ መንግስት እንዲመጣ ምን ማድረግ አለብን የሚል ነው
አሁን እንግዲህ የተጀመረው ነገር በልደቱ እና በሌሎችም የተጀመረው ንግግር በጣም ጥሩ ነው። ሆኖም ግን አሁን ባለበት ሁኔታ ወደፊት ይወስደናል የሚል ብዙም ተስፋ የለኝም። ምክንያቱም ተስፋ የለኝም ምክንያቱም ምንድነው ለምሳሌ እነዚህ ተሰብስበው የነበሩት ባለፈው 2 ሳምንት 3 ሳምንት 4 ሳምንት በጣም የተለያየ irreconcilable የሆነ ልዩነት ያላቸው ሰዎች ነበሩ አንድ መድረክ ላይ የመጡት። መድረኩ ላይ መምጣታቸው በጣም ጥሩ ነው። ግን ወደ ሰላም እንዴት ሊመጡ ይችላሉ የሚለው በጣም አስፈላጊ ነው። ለምሳሌ ያህል አንዱ ተናጋሪ ዘመነ ካሴ ካሁን በፊት ደጋግሞ እንዳለው ከዚህ መንግስት ጋር እንትን የምንለው ስልጣን ለአማራ እስካስረከበ ድረስ ነው የሚል ንግግር ተናግሯል። አንድ ጊዜ ብቻ ሳይሆን 2-3 ጊዜ እነዚህ ነገሮች ደጋግሞ ብለዋል። በሌላ በኩል ለምሳሌ ጀዋር እንዲሁም ሌሎቹም ጊዜው አሁን የኛ ነው this is our time እንደፈለግን እንገዛለን ብትፈልጉ ተንጫጩ አሁን ጊዜው የኦሮሞ ነው እሱ ብቻ አይደለም ሌሎቹም ስብሰባ ላይ የነበሩት ያሉበት ሁኔታ አለ። እነዚህን አሁን ባንድ በመናመጣበት ጊዜ ትልቁ ቻሌንጅ ምንድነው የሚያስማማን ከአብይን ከመቃረን ውጪ ለኢትዮጵያ ያለን ቪዥን ላይ የቱ ጋር ነው የምንስማማው የሚለው እሱን አድሬስ ማድረግ እስካልቻሉ ድረስ የትም ይደርሳል የሚል እንትን የለኝም። ይሄን ሰሞን ብዙ ጊዜ የምናየው በአማርኛ በተለይ ኦሮሞ ልሂቃን አብይ ላይ ትልቅ ዘመቻ ጀምረዋል። ዘመቻቸውም አማራ ላይ የሚያደርገውን ግፍ ላይ ያተኮረ ነው። አማራ ላይ ብቻ ሳይሆን ኢትዮጵያኒስት የሚባለው ላይ ያ አንዱም የሚገርመው ምንድነው ይሄንን ካምፔን የሚያደርጉት ሰዎች ይሄ ጸረ አማራ ሊባል የሚቻለውን ትርክት የጀመሩም የትርክቱንም ፔዳል ያደርጉ የነበሩ ሰዎች ናቸው። በርግጥ ባለፈው ጊዜ ሁሉም who did what whom የሚለው ጋር ከሄድን ሁላችንም ኃላፊነት አለብን። አሁን ላለው ቀውስ ማናችንም ልሂቅ ምንባል በፖለቲካው ላይ የጻፍን የተናገርን ሰዎች ኃላፊነት የምንወስድባቸው ቦታዎች አሉ። ሆኖም ግን አሁን ወደፊት እንሂድ ይሄ ያለው ሲስተም ለኢትዮጵያ ብቻ ሳይሆን ለኦሮሞም ለአማራም ለትግሬም አልሆነም አይተናዋል። ወደ ሰላም እንሂድ በሚባልበት ጊዜ አንዱ ትልቁ መደረግ ያለበት ነገር ምንድነው እሺ ከአብይን ከማውረድ ውጪ ምን ላይ ነው የምንስማማው ሚኒመም አጀንዳ መፍጠር አለብን ብለው በግልጽ መነጋገር ይግድ ያስፈልጋል። ኦሮሞው ለውጥ ያስፈልጋል ግን ለውጡ በእኛ ስር መሆን አለበት ካለ አማራው ለውጥ ያስፈልጋል ግን ለውጡ በእኛ እጅ ስር ነው የሚል ከሆነ የፋኖን ይቅርታ አንድ ደቂቃ አለ ዶክተር ዮናስ ለማለት ኦኬ የፋኖ ልሂቃን ማኒፌስቶአችንን አናሳይም ጀዋር ማኒፌስቶን ወይንም ስትራቴጂን አልናገርም በሚሉበት ጊዜ ምክንያቱም ትራንስፓረንት አይደሉም ካለዛ ደግሞ ሰላም ሊመጣ አይችልም። ስለዚህ ትልቁ ነገር ከአብይ ተቃውሞ ውጪ ወጥተን ምን አይነት ሲስተም ነው የምንፈጥረው ወደ ሰላም የሚወስደን ወደ ዲሞክራቲክ ፕሮሰስ የሚወስደን የሚል ነው እንጂ እናንተን በዚህ በአብይ ጥላቻ ስሬ እኔ ወደ ስልጣን ልምጣ አይናችሁን ጨፍኑ የሚለው ከአማራው መምጣ ከኦሮሞ መምጣ ከትግራዩ መምጣ እንትን አይለንም። ሌላው ምንድነው